ዛሬ እጅግ አስገራሚ ወደሆኑትና በተለያዩ ዘርፎች በዓለማችን ቁጥር 1 ወደሆኑት 6 ሀገራት እንሄዳለን። ከግዙፉ ወታደራዊ ኃይል እስከ መጨረሻው የጽዳት ጥግ፣ ካልተነካ ደህንነት እስከ ከፍተኛ የደስታ ደረጃ በዚህ ቪዲዮ እንመለከታለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን የዩቲዩብ ቻናል መቀላቀላችሁን እንዳዘነጉ ያልኩ ቪዲዮውን እንድትከታተሉ እጋብዛችኋለሁ። ጉዟችንን የምንጀምረው በህዝብ ብዛቷ የዓለማችንን ዘውድ በቅርብ ከጫነችው ሀገረ ህንድ ሲሆን ህንድ አሁን ላይ ቻይናን በመቅደም ከ1.4 ቢሊዮን በላይ ህዝብ በመያዝ በዓለማችን ላይ አንደኛ ደረጃ ላይ ትገኛለች። ይህ ማለት በምድር ላይ ካሉ 7 ሰዎች መካከል አንዱ ህንዳዊ ነው ማለት ነው። ይህ የህዝብ ብዛት ለሀገሪቱ ትልቅ ፈተና ቢሆንም በሌላ በኩል ደግሞ ግዙፍ የሰው ኃይልና የኢኮኖሚ አቅም ፈጥሮላታል። በተለይም ሀገሪቱ በወጣቶች የተሞላች መሆኗ ለወደፊት የቴክኖሎጂ እና የፈጠራ ማዕከል እንድትሆን ትልቅ ዕድልን ሰጥቷታል። በባህል በቋንቋ እና በሃይማኖት ልዩነት የምትታወቀው ህንድ ይህንን ሁሉ ህዝብ ይዛ በአንድነት መጓዟ እጅግ አስደናቂ ነው። ወደ ወታደራዊው የበላይነትና የዓለም ኃያልነት ስንመጣ ደግሞ ላለፉት 2 አስርት ዓመታት በአንደኝነት ስትመራ የቆየችው ተቀናቃኞቿን ጭምር እጃቸውን በአፋቸው ያስጫነች ኃያል ሀገር አለች። ይቺ ሀገር አሜሪካ ናት። አሜሪካ በየዓመቱ ለወታደራዊ ዘርፍ የምታወጣው በጀት ከ800 ቢሊዮን ዶላር በላይ ነው። ይህ በጀት ከሷ ቀጥሎ ያሉ በርካታ ሀገራት በአንድ ላይ የሚያወጡትን ጠቅላላ በጀት ይሸፍናል። ከአውሮፕላን ተሸካሚ መርከቦች ብዛት እስከ ዘመናዊው የኒውክሌር መሳሪያዎች፣ ከዓለም አቀፍ ወታደራዊ መሰረቶች እስከ ጠፈር ጦር ኃይል ድረስ አሜሪካ በቴክኖሎጂ የራቀች የዓለማችን ቁጥር 1 የጦር ኃይል ባለቤት ናት። ይህ ወታደራዊ ጥንካሬዋ በዓለም አቀፍ ፖለቲካና ደህንነት ላይ ትልቅ ተጽዕኖ እንድታሳድር አድርጓታል። ጉዟችንን ወደ ደቡብ ምስራቅ እስያ በማድረግ ሲንጋፖርን እናገኛታለን። በዓለማችን ላይ እጅግ ንጹህና ውብ ሀገር በመባል ትታወቃለች። ነገር ግን ይህ ንጽህናዋ ዝም ብሎ የመጣ አይደለም፣ እጅግ ጥብቅ በሆኑ ህጎች የተገነባ እንጂ። በይፋዊ ቦታዎች ላይ መስፋት እንዲሁም ቆሻሾችን መጣል በሺዎች የሚቆጠሩ ዶላሮችን ያስቀጣል። እንዲያውም ማስቲካ ወደ ሀገር ውስጥ ማስገባት ራሱ በሕግ የተከለከለ ሲሆን መንግስትና ህዝቡ በአንድነት በመስራታቸው ሀገሪቱ የኮንክሪት ጫካ ሳትሆን ህንፃዎችና ተፈጥሮ የተዋሃዱባት አትክልቶች ከተሞቿን ያስዋቧት ሀገር መሆን ችላለች። በኦኢሲዲ የጥናት ሪፖርት መሰረት ከ56% በላይ የሚሆኑ ዜጎቿ የኮሌጅ ወይም የዩኒቨርሲቲ ዲግሪ አላቸው። ይህ በዓለም ላይ እጅግ ከፍተኛ ቁጥር ሲሆን ይህችም ሀገር ካናዳ ናት። ካናዳ በትምህርት ስርዓቷ ላይ በቢሊዮን የሚቆጠሩ ዶላሮችን ትመድባለች። እኩልነትንና ፈጠራን የሚያበረታታው የትምህርት ስርዓቷ ሀገሪቱ በኢኮኖሚ በቴክኖሎጂ እና በተረጋጋ ማህበራዊ ህይወት እንድትመራ ትልቅ መሰረት ሆኖላታል። ይህንን መረጃ በመመልከት ካናዳ የእውቀት ሀገር ናት ቢባል ማጋነን አይሆንም። ወንጀል የሌለባት፣ ፍርሃት የማይታይባትና ፍጹም ሰላም የሰፈነባት ሀገር አለች ቢባል ማንስ ያምናል? ይህንን ሁሉ የምታገኙት አይስላንድ ውስጥ ብቻ ከሆናችሁ ነው። በግሎባል ፒስ ኢንዴክስ መሰረት አይስላንድ ለተከታታይ ዓመታት የዓለማችን እጅግ አስተማማኝና ሰላማዊ ሀገር በመሆን አንደኛ ደረጃን ይዛለች። በአይስላንድ መደበኛ ፖሊሶች መሳሪያን አይታጠቁም። የጦር ሰራዊት ወይም ወታደርም የላትም። የሰዎች እርስ በርስ መተማመን በጣም ከፍተኛ ከመሆኑ የተነሳ እናቶች ሕፃኖቻቸውን በጋሪ ውስጥ ከነነፍሳቸው ጥለዋቸው ገብተው ቡና ሲጠጡ ማየት እጅግ የተለመደ ነው። በሰዎች መካከል ያለው እኩልነትና ዝቅተኛው የወንጀል መጠን አይስላንድን በምድር ላይ ያለች አስተማማኝ ገነት አድርጓታል። በመጨረሻም ወደ ደስታ ዓለም እንሄዳለን።
በዓለም የደስታ ሪፖርት መሰረት ለ7 ተከታታይ ዓመታት የዓለማችን ደስተኛ ሀገር በመሆን አንደኛ ደረጃን የያዘች አንድ ሀገር አለች። እሷም ፊንላንድ ስትሆን ፊንላንዳውያን ይህን ደረጃ ያገኙት ግን በሀብት ብዛት ብቻ አይደለም። የፊንላንዳውያን ደስታ የሚመነጨው ከተፈጥሮ ጋር ካላቸው ጥብቅ ቁርኝት፣ እጅግ አስተማማኝ ከሆነው ማህበራዊ ዋስትና፣ ነፃ የሕክምና እና የትምህርት አገልግሎት እንዲሁም ሲሱ ከሚባለውና ተስፋን አለመቁረጥን ከሚያስተምረው የህይወት ፍልስፍናቸው ሲሆን እርስ በርስ መደጋገፍና የአኗኗር ዘይቤያቸው ፊንላንድን የደስታ ማማ አድርጓታል። በዓለማችን በተለያዩ ዘርፎች አንደኛ ደረጃን የተጎናጸፉ የተወሰኑ ሀገራቶችን ተመለከትን። ከነዚህ ሀገራት ውስጥ እናንተን ያስደነቀችው ሀገር የትኛዋ ናት? ኮሜንት ውስጥ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይህንን የዩቲዩብ ቻናል መቀላቀላችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።